በጣም ትወጃታለሽ ኪዲ። ፈጣሪ ሰው ጥሎ አይለንም። አይ አሁን መሽኮርመም ምናምን አይቻልም ኪዲ። በቀጥታ ቤታን ትወጃታለሽ አይደል? ምን አይነት ጥያቄ ጠይቀን። እኔ ያው ስላልጾምኩኝ ማማቱን እንትን አላልኩም። አልጾምኩም፣ በዚህ ዓመት አልጾምኩኝም። ችግር የለውም። ሰሙነ ሕማማትንም እኮ ያው ማክበር ይቻላል። ችግር የለውም። ወደ አንቺን ወደ ፈለኩበት ጉዳይ ግን ልግባና የተወሰኑ ነገሮችን ልንገርሽ ቤታዬ። ምንድነው መሰለሽ፣ በመጀመሪያ በጣም ነው የምወድሽ፣ ስለ እውነት በጣም ነው የማከብርሽ። ይህን ነገር በዚህ ሁሉ ህዝብ ፊት የምናገረው ለከንቱ ውዳሴ ወይም ደግሞ ለሽንገላ አይደለም። እባብ ሔዋንን ባሳተ ጊዜ በተጠቀሙ አይነት ሽንገላ አይደለም እየወሩ ያለሁት። ከልቤ ልክ በቃ አለለ ከአንጀቴ ነው እየተናገርኩ ያለሁት። በጣም ነው የምወድሽ፣ በጣም ነው የማከብርሽ። በእኔ ዘንድ መወደድን አክብሮትን ያገኘሽው በአንቺ ውስጥ ማለት ከነማንነትሽ ባለሽ አቅም ሁሉ ቤተክርስቲያንሽን ስለምታከብሪ ነው። ሌላው ነገር ትርፍ ነው። ሌላው ነገር ሌላ ጉዳይ ነው። ግን ቤታ ለእኔ ባገኘችው አጋጣሚ ቤተክርስቲያኗን የምታከብር፣ ባገኘችው አጋጣሚ የቤተክርስቲያኗን ትምህርት፣ የቤተክርስቲያኗን ስርዓት ለሌሎች ለማሳየት የምትሞክር ቅን እና የዋህ እህት ነች። በተመሳሳይ ኪዱንም በዚሁ በቲክታክ ፕላትፎርም ላይ ያወቅኳት ቤታ፣ እሷም ልክ እንዳንቺው መንፈሳዊ የሆኑ ኮንተንቶችን ለማስተላለፍ ስንሞክር ከዚህም በፊት ቤታ አንቺን ማስቸገር ያውቃለው። አንቺ ቤት መጥቼ አንቺን የሚከተሉ ሰዎች የተወሰኑ ነገሮችን እንዲማሩ እንደው የምታስታውሺ ከሆነ የመጀመሪያ ጊዜ ትምህርት የተማማርነው ስለ ቅዱሳት ስዕላት ነበር እና ሌሎችም ትምህርቶችን ኪዱን ቤት ጭምር ለማስተማር በትህትና ስጠይቅ እሷን በፍቅር ነው የተቀበለችው። እና ሁለታችሁም በሕይወታችሁ ያከበራችሁት ክርስቶስን ነው። ሁለታችሁም በሕይወታችሁ ያከበራችሁት እናታችሁ ቤተክርስቲያንን ነው። እናታችሁ ቤተክርስቲያንን ደግሞ ዛሬ አንድ ነገር ትፈልጋለች ከእናንተ። ያ ምንድን ነው? አባታችሁ ክርስቶስን እንድትመስሉላት። በነገራችን ላይ ተወዳጆች፣ ለሁላችንም ለኦርቶዶክሳውያን ቤተክርስቲያን እናታችን ናት። ከአብራከ መንፈስ ቅዱስ በ40 እና በ80 ቀን ጸንሳ ወልደናለች። እናት ልጅ በወለደች ጊዜ ልጇ አባታቸውን እንዲመስልላት እንደምትፈልግ ሁሉ ቤተክርስቲያናችንም እናታችን ቤተክርስቲያን ከአብራከ መንፈስ ቅዱስ እኛን ጸንሳ ከወለደች በኋላ አባታችን ክርስቶስን ነው እንድንመስልላት የምትፈልገው። ቅድም እንዳልኳችሁ በተፈጥሮ እናት ልጅ ስትወልድ ልጇ አባቱን እንዲመስል ነው የምትፈልገው። ልጆቿ በአጠቃላይ አባታቸው እንዲመስሉላት ነው የምትፈልገው። እናታችንን ቤተክርስቲያን ደግሞ ክርስቶስን እንድንመስልላት ነው የምትፈልገው። እና ቤታዬ ዛሬ እናትሽ ቤተክርስቲያን አባትሽ ክርስቶስን እንድትመስላት ትፈልጋለች። ክርስቶስን መምሰል ምን ማለት ነው ከተባለ ደግሞ ክርስቶስን መምሰል ማለት በትንሹ በቃ እያንዳንዳችን ምዕመናን በተለይ እንደ ቅዱሳን አባቶቻችን መገደል ላልቻለ ለእኛ በትንሹ ይቅር በመባባል ክርስቶስን መምሰል እንችላለን። ይቅር መባባል ደግሞ እስከምን ድረስ ነው? ለምሳሌ ብዙዎቻችሁ መቼም ኦርቶዶክሳውያን በተለያየ አጋጣሚ ንስሐ ገብታችሁ ታውቃላችሁ። እውነት አዳዲስ ንስሐ ነው የምትገቡት? ራሳችሁን ለካህን ለማሳየት በቀረባችሁ ቁጥር እውነት እንደው ባለፈው የሰራችሁትን ኃጢአት ረስታችሁ ሌላ አዲስ ኃጢአት ሰርታችሁ የምትሄዱት አይደለም። ተመሳሳይ የሆነ ኃጢአት እየሰራን ተመሳሳይ የሆነ በደል እየበደልን ነው የምንቀርበው ወደ ክርስቶስ። ተመሳሳይ የሆነ በደልን እንኳን እየበደል ነው ይቅር ይለናል እርሱ ማን? ጌታችን መድኃኒታችን ኢየሱስ ክርስቶስ። ያለንበት ወቅት ቤታዬ ሰሙነ ሕማማት ነው። ሰሙነ ሕማማት ስሙ ሲጠራ ቀላል ይመስላል አይደል? ግን አምላካችን ጌታችን መድኃኒታችን ኢየሱስ ክርስቶስ ሕማምን የተቀበለበትን ዕለት ነው እያሰበን ያለን። ከሊጦስጥራ አደባባይ እስከ ቀራንዮ ድረስ 13 ሕማማትን የተቀበለ ነው ጌታችን መድኃኒታችን ኢየሱስ ክርስቶስ። ስለምን? ስለኛ ኃጢአት፣ ስለኛ በደል እንዲሁ ስለወደደን። ቅዱስ ዮሐንስም ለዛ ነው እግዚአብሔር አንድያ ልጁን እስኪሰጥ ድረስ ዓለምን እንዲወዷልና ያለው። እና እንዲሁ የወደደን አምላክ ስለኛ ይህን ዋጋ ከፍሏል፣ ታሟል። ከክፉ አይሁዶች ዘንድ ምራቅ ተተፍቶበታል። ቤታዬ ከክፉ አይሁዶች
የእሱ ምራቅ ቅዱስ ሆኖ ሳለ በጣም ይገርማል። የእሱ ምራቅ ቅዱስ ሆኖ ሳለ እውር ሆኖ የተፈጠረውን ሰው አይኑን ሲያበራለት፣ ይቅርታ እውር ሆኖ የተፈጠረውን ሰው አይኑን ሲያበራለት የኔ ተወዳጆች ጌታችን መድኃኒታችን ኢየሱስ ክርስቶስ ምራቁን በላዩ ላይ ጢቅ አላለበት። ምራቁን በእጆቹ ወደ አፈር ለውሶ ነው አይኑን ያበራለት። የእሱ ሁለንተናው ቅዱስ ሆኖ ሳለ ማለት ነው። የክርስቶስ ከክፉ አይሁዶች ዘንድ ምራቅ ጢቅ ሲባልበት ክርስቶስ ፊቱን እንኳን አላዞርም። ክርስቶስን መምሰል ማለት ያ ማለት በዚህ ዘመን ያለን ሰዎች ትንሿ በቃ ለእኛ እንደው የምትቀርበው ትንሿ ተጋድሎ ያለች ከተገፋፋነው ሰው ጋር ከተቀያየምነው ሰው ጋር ይቅር መባባል። የፈለገ ብንበደል ከክርስቶስ ይልቅ ማንም በደል አልደረሰበትም። በፍጡር እጅ በፈጠረው ሰው ነው በጥፊ የተጸፋው። በፈጠረው ሰው ነው ምራቅ የተተፋበት። በፈጠረው ሰው እኮ ነው የተገፈተረው። ሊወርቁ ያሉትን የሚገመገሙትን የሚደግፋቸው አምላክ የሚደግፋቸው ጌታ ሆኖ ሳለ በክፉ አይሁዶች እጅ እኮ ነው የተገፈተረው። በቤተ ክርስቲያናችን አባ ሕርያቆስ የሚባል ቅዱስ አባት አለ እና በቅዳሴው ምን ይላል መሰላችሁ? የሚፈራ ግሩም ነው፣ በእኛ ዘንድ ግን ትሑት ነው ይላል። ይደንቃል። እውነት ነው። በቅዱሳን መላእክቶቹ ፊት ጌታችን መድኃኒታችን ኢየሱስ ክርስቶስ የሚፈራ ግሩም ነው፣ ኃያል ነው። በእኛ ዘንድ ግን ትሑት ሆኖ መጣ። አርባቱ እንስሳ ኪሩቤል 6 ክንፍ አላቸው። ጸወርተ መንበሩ ማለት ነው። የአምላካችንን ዙፋን የሚሸከሙት አርባቱ እንስሳ የምንላቸው እነዚህ ኪሩቤል መላእክት 6 ክንፍ አላቸው። 2 ክንፋቸውን ፊታቸውን ይሸፍናሉ፣ 2 ክንፋቸውን እግራቸውን ይሸፍናሉ፣ የመለኮቱ እሳትነት እንዳያቃጥላቸው። 2 ክንፋቸውን ግን ዘርግተው ቅዱስ ኃያል የሆነውን አምላክ እግዚአብሔር ቅዱስ 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 እያሉ ያመሰግኑታል። እንዲህ ያለ የሚፈራው አምላክ በሰው እጅ በጥፊ ተጸፋ። ሁላችንም እናስበው። የፈለገ በደል ቢደርስብን ከክርስቶስ ይልቅ በደል አይደርስብንም። ምክንያቱም ክርስቶስ የተገረፈው በፈጠረው ፍጡር፣ ምራቅ የተተፋበት በፈጠረው ፍጡር፣ በጥፊ የተጻፈው በፈጠረው ፍጡር ነው እና እርሱን እንድንመስል ቤተክርስቲያን ታስተምረናለች። እንደዚህ ምራቃቸውን እየተፉበትን በጥፊ የጸፉትን እነዛን አይሁዶች 40 ዘመን ነው የንስሐ ዕድሜ የሰጣቸው። በመስቀል ተሰቅሎ የጸለየው ጸሎት ምንድን ነው? ሁላችሁም ታውቁታላችሁ። አባቶ ወይ የሚያደርጉትን አያውቁምና ይቅር በላቸው። አያችሁ፣ ይህን ያክል ይቅር ባይ የሆነ አምላክን ያለን እኛ ክርስቲያኖች ይሄ ነው መለያችን። የበደሉንን ይቅር የምንል ፍጡሮች ነን እኛ። የበደሉንን ስለዚህ በመሃል ልዩነት ሊፈጠር ይችላል፣ በመሃል ግጭት ሊፈጠር ይችላል። እመኑ ይልንገራችሁ፣ በተለይ በጓደኝነት እግዚአብሔር ምስክሬ ከተጋጫችሁበት ነገር ይልቅ አብራችሁ ያሳለፋችሁት ነገር ይበልጣል። እናንተ ሁለታችሁም በአንገታችሁ ማህተብ ያላችሁ በአንገታችሁ መስቀል የምታደርጉ ክርስቶስን የምታመልኩ ክርስቲያን ናችሁ። ስማችሁ ራሱ ክርስቶሳዊ ነው። አያችሁ፣ ክርስቶስ ስማችሁ ራሱ ክርስቲያን ነው፣ ክርስቶሳዊ ናችሁ። እና ይህንን ቸር የሆነውን አምላክ እያመለካችሁ ይቅር ባይ የሆነውን ጌታ እያመለካችሁ አይ እኔ ክርስቶስን ወደዋለሁ፣ እኔ እርሱን አመልኳለሁ፣ እገሬን ግን በፍጹም የምንል ከሆነ ክርስቲያን አይደለንም ማለት ነው። ክርስቶስን መምሰል ይጠበቅብናል። ክርስቶስን መምሰል ቅድም እንዳልኳችሁ ንስሐ ስንገባ ራሳችን ለካን ስናሳይ ተመሳሳይ ኃጢአት ነው የምንሰራው። እኔ የንስሐ አባቴ ብታይ ሰልችቷቸዋል። ሁልጊዜ ንስሐ አባቴ ጋር ቀርቤ ኃጢአቴን ሄጄ ስናዘዝ በቃ እንደው ይወቅሱኛል በጣም። ምክንያቱም ሁልጊዜ ሄጄ የምናዘዘው ኃጢአት ተመሳሳይ፣ ሁልጊዜ የምሰራው ኃጢአት። ለዛ እኮ ነው አምላካችን እግዚአብሔር ዳዊትን እንደ ልቤ ነው ያለው እኮ። ለዛ አለለ የብልጠት ንስሐ ስለሚገባ ፍጡር ሆኖ ሳይሆን ሁልጊዜም ተመሳሳይ ኃጢአትን እየሰራ ተመሳሳይ በደልን እየበደለው ክርስቶስን ግን ሁልጊዜ ለይቅርታ ልቡ የተዘጋጀ ስለሆነ ጌታ ወይ ይቅር በለኝ ይል ስለነበረ ክርስቶስ ዳዊት ለእኔ እንደ ልቤ ነው አለ እና ሁለታችሁ እህቶች እኔ ቤታዬም ኪዱም አሁን በዚህ ላይፍ ስትሪም ላይ ምንም ነገር እንድትሉ አልፈልግም። ምንም አይነት ሀሳብ እንዲሆነው እንዲሆኑ እንድትሉም አልፈልግም። ይቀር የተሰኛችሁበትን ነገር ራሱ እዚህ ላይቭ ላይ እንዲህ ስለነበረ እኮ ነው እኔ እኮ ከነገሬ ጋር የተጋጨሁት እንዲህ ተፈጥሮ ስለነበረ ነው እንድትሉም አልፈልግም። አንድ ነገር ብቻ ልንገራችሁና ልጨርስ። በእናንተ መሀል ያለውን ክፍተት ያው ለመዝጋት ከሞከረን ታውቃላችሁ፣ ትንሽ ቆየት ብሏል።
እና ካለመመቻቸት ብዙ ነገሮችን ሳናወራ ትተነው ነበር እና ከሰሞኑ በጣም ብዙ የሚወዷችሁ በቲክቶክ ያፈራችኋቸው እህት ወንድሞቻችሁ በሁለታችሁ መካከል ያለው ችግር እንዲፈታ ብዙዎች በጣም በውስጥ መልእክት ሲያስቀምጡልኝ ነበረ እና እኔ አንድ ነገር ነው በአይምሮ የመጣው የእናንተ ጥምረት፣ የእናንተ ይቅር መባባል፣ የእናንተ መዋደድ ምድራዊ የሆኑ ሰዎችን ይህን ያክል የሚያስደስት ከሆነ እንደው ክርስቶስንስ ምን ያክል ያስደስተው ይሆን? እውነት አስባችሁታል? እናንተ ዛሬ በቃ ይሄን አሁን እዚህ ላይቭ ላይ አይደለም፣ ቅድም እንዳልኩት ላይቭ ላይ የምትወቃቀሱትን ነገር እዚህ ላይቭ ላይ እንድታወሩ አልፈልግም። ሁለታችሁም አድራሻ ያው ትተዋውቃላችሁ፣ ስልክ ቁጥር አንዳችሁን ታውቁታላችሁ። በውስጥ መስመር አለደለ የጥፋተኝነት ስሜት የተፈቃለለ እኔ ነኝ ይቅርታ መጠየቅ ያለብኝ የሚል ሰው ደውሎ ተደዋውላችሁ እያንዳንዱ ነገር መወቃቀስ አለባችሁ። መወቃቀስ የለባችሁም እያልኩኝ አይደለም። ቤታዬም ኪዱዬም መወቃቀስ የለባችሁም እያልኩ አይደለም። መወቃቀስ አለባችሁ፣ ግን ሁሉም ነገር በአደባባይ ለካህን የሚነገር ነገርና በአደባባይ የሚወራን ነገር መለየት አለብን። ብዙ ጊዜ ቲክታክ ፕላትፎርም ላይ የተቸገርነው ነገር ያንን ነው። ብዙ ሰው ለካህን ሄዶ የሚነገረውን ነገር እንዴ ሸገር ላይ ካልተወራልኝ ቲክታክ ፕላትፎርም ላይ ይኸውልኝ አውጡ፣ ይኸው ቪዲዮ ይኸውላችሁ ፎቶ ምናምን፣ እንደዚህ አይደረግም። የኔ ተወዳጆች ለካህን የሚነገር ማለት እንደው ዘወር ተብሎ ካለል ደበቅ ተብሎ የሚወራውን ነገርና በአደባባይ የምናወራውን ነገር ልንለይ ይገባልና ሁለታችሁም ክርስቲያኖች ናችሁ። ያለንበት ወቅት ሰሞነ ሕማማት ነው። እናታችሁ ቤተክርስቲያን አባታችሁ ክርስቶስን እንድትመስሉላት ትፈልጋለች። ክርስቶስን ደግሞ ምን መስለው ይቅር በመባባል ነው። ይቅርታ መጠየቅ ደግሞ አዋቂነት ነው። በነገራችን ላይ መሸነፍ ወይም ደግሞ መዋረድ አይደለም። ክርስቶስ በመስቀል ተሰቅሎ አባቶ የሚያረጉትን አያውቁምና ይቅር በላቸው ሲል ክብሩ ዝቅ አላለ። እንደው ክብር ምስጋና ለጌታችን ለአምላካችን ለመድኃኒታችን ለኢየሱስ ክርስቶስ ይሁንና ክብር ገንዘቡ ነው። ኦኬ፣ ቅድስና የባህሪው ነው። ማንም ሊሰጠው ማንም ሊነጥቀው አይችልም። እና ይህን ያክል ቅዱስ የሆኑ አባት በመስቀል ተሰቅሎ አባቱ የሚያደርጉትን አያውቁምና ይቅር በላቸው ነው ያለው። ይቅር መባባልን ከክርስቶስ ነው ልንማር የሚገባው። ማንኛችሁም ብትበደሉ የክርስቶስን ያክል አትበደሉ። ይሄን አስምሩበት። ምክንያቱም ክርስቶስ ምራቅ የተተፋበት በፈጠረው ፍጡር፣ በጥፊ የተጸፈው በፈጠረው ፍጡር፣ በጅራፍ የተገረፈው በፈጠረው ፍጡር፣ ከሊጦስጥራ አደባባይ እስከ ቀራኒዮ ድረስ ሕማማትን የተቀበለው በፈጠረው ፍጡር፣ በመስቀል እጆቹ ሕማም እንዲሰማው በገመድ ተወጥረው 5 ቦታ ችንካር የተቸነከረው በፈጠረው ፍጡር ነው። ይህን ያክል ሕማምን የተቀበለው ከክርስቶስ የበለጠ ማንም ሰው በደል አልደረሰበትም። ግን ከሁሉ በላይ ደግሞ ይቅርታን ያሰማለን እርሱ ነውና ቤታዬም ኪዱዬም የተወሰኑ ነገሮች እንድትናገሩ እድል እሰጣችኋለሁ። የምትናገሯቸው ንግግሮች ግን ቅድም እንዳልኩት በፐብሊክ ደረጃ የማይወሩ ነገሮች መሆን አለባቸው። በውስጥ የምትወቃቀሱትን ነገር በውስጥ እንደወቃቅሳችሁ ተራርማችሁ የግድ ነው። ቤታዬ ኪዱ እህትሽ ነች። ኪዱ ቅር ያላትን ነገር ብትነግርሽ ደውላ የዛን ጊዜ ከሆኔ ቅር ያለኝ የተከፎበት ነገር ይሄ ነበር ብትልሽ ምንም ችግር የለውም። ኪዱ ያንቺም ቤታ እህትሽ ነች እና እሷም ልክ እንደዚሁ በስልክ የዛን ጊዜ ታውቂያለሽ እኔ ለአንቺ ማልሆነው ነገር የለም እህቴ ነሽ እና በዚህ ጉዳይ በአንቺ ቅር ተሰኝቻለሁ ብትልሽ ምንም ችግር የለውም። ብትወቃቀሱ በውስጥ በመካከል ለመሆኔ የማላውቀው ምናልባት በእናንተ ዙሪያ ሆነው እናንተ መሀል ልዩነት ሲፈጠር መቃቃር ሲፈጠር ደግሞ በመካከል አብረው ከእናንተ ጋር የተጋጩ ሌሎች እህት ወንድሞችም ካሉ በመጀመሪያ እናንተ ሰላም ፈጥራችሁ አንድ ሆናችሁ እርቅ ፈጥራችሁ ደግሞ በዙሪያችሁ ያለውን ደግሞ ሰው የማረም የመቆጣት የመገሰጽ ደግሞ ድርሻ እናንተ ይሆናል። እገሌና አይ ነው በቃ የዛን ጊዜ ኪዱ ጋር እንዲህ ሆነን ስለነበረ የተጋጨው መወዳተቴ ነች፣ አሁን ታርቀናል፣ ሰላም ወርደናል፣ በል ታረቅ ብሎ የማሳረቅ የቤታ ድርሻ ይሆናል። ኪዱም ልክ እንደዛው የዛን ጊዜ ከቤታዬ ጋር እንዲህ ሆኖ ነው እንዲህ ተፈጥሮ ነው እንጂ በጣም መወዳተቴ ነች፣ ለምን ጠላት ይደሰታል፣ በሉ እርቅ አውረዱ፣ ታረቁ ደግሞ ማለት ደግሞ ድርሻ እናንተ ይሆናል። ሁሉንም ሰው እየጎተትን ኑ ገሌ ገሌ ከምንል ማለት ነውና ቤታዬም ኪዱም ስለመጣችሁ አክብራችሁኝ እዚህ ስለተገኛችሁ በጣም ነው የማመሰግነው። እግዚአብሔር ያክብርልኝ። እኔ ነገር አላርዝም።
ለሁለታችሁም እድል እሰጣችኋለሁ። የተወሰኑ ነገሮችን ተናገር። እኔ ፖዚቲቭ የሆኑ ነገሮችን እጠብቃለሁ። በጣም ደስ በሚሉ ነገሮች እንደምታስደነግጡኝ ተስፋ አደርጋለሁ እና ለሁለታችሁም እድል እሰጣለሁ ተራ በተራ እንደው በቁም ነገር ቤታ ኪዱ ምን ያክል እንደምትወጃት በዚህ አጋጣሚ ብትነግሪያት ይቻላል። በእኛ ቤተክርስቲያን ይቻላል። ምን ያክል እንደምትዋደዱ እንደው ሐሳብን መግለጽ ይቻላል። ኪዱን በዚህ አጋጣሚ ለቤታ ምን ያክል እንደምትወጃት ምን ያክል እንደናፈቀችሽ ብትነግሪያት እና እድሉን ይሄን ቻንስ ተጠቅማችሁ ሰሞነ ሕማማትን ይቅር የምንባባልበት ዓመት ሆኖ ትንሣኤውን ደግሞ በደስታ በፍቅር በአንድነት የምናከብረው በዓል እንዲሆን የአምላካችን እግዚአብሔር መልካም ፈቃድ ይሁን። ለማን ቅድሚያ ልስጥ? ለቤታ ወይስ ለኪዱ? እሺ ለኪዱ ድል ልስጥ። ቀድማ ስለገባሽ ኪዱ ለኪዱ ድል ልስጥ። ከዛ ለቤታዬ መድል እሰጣለሁ። ኪዱዬ ማይክሽን አብሪውና አሁን ፖዘቲቭ የሆኑ ነገሮችን እንጠብቃለን። የተወሰኑ ሀሳቦችን አንቺም እንድትናገር ይድል ልስጥሽ ኪዱዬ። ታላቅ ጀመር። አይ እኔ እኮ ፈቀድኩኝ፣ ችግር የለውም። ጀምሪ አንቺ። ከአንቺ ነው የሚጀመረው። ምንድን ነው የምለው? በጣም ትወጃታለሽ ኪዱዬ? ፈጣሪ ሰው ጥሎ አይለንም። አሁን መሽኮርመም ምናምን አይቻልም ኪዱዬ። በቀጥታ ቤታን ትወጃታለሽ አይደል? ምን አይነት ጥያቄ ጠይቀን? ይለፈኝ። ያው አይ በጣም እንደተነፋፈቃችሁ እረዳለሁ። ያለ አይደለ ምንም ቢሆን የተጣላችሁበት ጉዳይ ብዙ የተቀያየማችሁበት ጉዳይ ቢኖር ቅድም እንዳልኩት ከተጣላችሁበት ነገር ይልቅ አብራችሁ ያሳለፋችሁት ነገር ይበልጣል። አብራችሁ ያሳለፋችሁትን ነገር ደግሞ እኛም ጭምር ስለምናቅ ማለት ነው። እና ኪዱዬ ክርስቲያን ከሆንሽ ስለ እውነት አሁን መሽኮርመ ምናምን አይቻልም። ክርስቲያን ከሆንሽ እውነት ክርስቶስን የምታመልኪ እህት ከሆንሽ በቀጥታ መልሽልን። አሁን ማንንም ፈርተሽ ሲሆን እግዚአብሔርን ብቻ ፈርተሽ ነው የምትመልሽ። ቤታን ትወጃታለሽ ወይስ አትወጃትም ኪዱ? የምር ፈለግ አልመልስም። ይሄንን አንዴ ደግሞ ሀሳብ አክሴፕት ችግር የለውም ኪዱዬ። እኔ ማስገደድ አልችልም። ምክንያቱም አሁን እዚህ ጋር አንድ ልንፈራ የምንችለው አምላክን ብቻ ነው። መናገር የምትፈልጊው ሀሳብ ካለ እድል ልስጥና ከዛ በኋላ ለሌሎች እህቶች ለነ መሲ፣ ለነ ጉቺ፣ ለነ ተሙ ምናምን እድል እንሰጥና አንዳንድ ነገሮችን አውርተን ነገሮችን ለማስተካከል እንሞክራለን። እኔ እርግጠኛ ነኝ እንደተነፋፈቃችሁ። ስለ እውነቴን ነው እርግጠኛ ነኝ። ነገሮችንም አንቺ አይ ይቅርብ ምናምን ያልሽውም እውነት ስለምትወጃት ነው። እኔ በክፋት አላረገም፣ እውነት ስለምትወጃት ነው። እና ዛሬ ፈለግንሽ አንቺንም ለእርቅ ነው ኪዱ። ያወራናቸውን ነገሮች በአጠቃላይ አንቺ መርምጠሻል። በዚህ ጉዳይ አሁን ባነሳ ነው የእርቅ ጉዳይ ላይ ማለት የምትፈልጊው ነገር ካለ ለአንቺ እድል እንስጥና የተወሰኑ ሀሳቦችን እንድትናገሪ ኪዱዬ፣ ለአንቺ እድል ልስጥ። ምንም ማለት ነው ፈለክ ያልከው ነገር ትክክል ነው። ተመስገን። ያልኩት ነገር ትክክል ነው። እሺ ተነፋፍቃችኋል። በጣም ደስ ይላል። መልካም። እሺ ቤታ ያለሽ ድምጻችሁ በመሀል ተቆራርጦ ነበር። እሰማለሁ። ይሰማል ቤታዬ? እሺ አሁን ድምጽ ይሰማል? አሁን ይሰማኛል። በመሀል ቁርጥጥ እያለ ነበር። አሁን ይሰማኛል። እሺ ቤታዬ፣ ያው ለሁለታችሁ እድል እየሰጠው ነበር ቤታዬ። አሁን ምንድን ነው ቅድም እንዳልኩት ሁለታችሁንም የፈለግነው ለእርቅ ነው። ቅድም እንዳልኩት ብዙ ሰው እናንተ
ወደ ቀድሞ ፍቅራችሁ እንድትመለሱ፣ ወደ ቀድሞ መወዳደራችሁ እንድትመለሱ ሀቄን ነው ይባላል አይደል? በባህላችን ሰው ሲያስለቅስ እና ወደ ቀድሞ ፍቅራችሁ እንድትመለሱ ብዙ ሰው ይፈልጋል እና የሰው ደስታ እንዳለ ሆኖ ሰው ይህን ያክል ጉጉት ካደረበት የእናንተን መታረቅ የእናንተን አንድ መሆን ሰው ይህን ያክል ጓጉቶ ከጠበቀ ክርስቶስ ደግሞ ምን ያክል ይደሰትበት ይሆን? እና ስለዚህ ቤታዬ በዚህ ጉዳይ ላይ የተወሰኑ ነገሮች እንድትናገር ለአንቺ ምድል ስጥ እንዳላፈናችሁ ማለት ነው። ቅድም እንዳልኩት ግን መወቃቀስ የተለያዩ ጉዳዮችን ግን ቃል ተገባብተን በስልክ ሁለታችሁ ብቻችሁ ማንም ሰው ሳይገባ ተደዋውላችሁ ትወቃቀሳላችሁ። አሁን ግን በቃ እርቅን ብቻ የሚመለከቱ ሀሳቦችን ስለሆነ እያነሳን ያለ ነው። ቤታዬ ማለት የምትፈልጊው ነገር ካለ ለአንቺ ምድል ስጥ። ሁለታችሁም ተነፋፍቃችኋል። እኔ አምሹ ስለ እውነት አንደበትና ልብ የተለያየ ነው እና በዚህ አጋጣሚ ማለት የምትፈልጊው ነገር ካለ ቤታዬ ለአንቺ ድል ስጥ። ሁላችንም እናስታውስ ያለነው ሰሙነ ሕማማት ላይ ነው። ኦኬ የምናመልከው ክርስቶስን ነው፣ ስለኛ ሕማም የተቀበለውን ጌታ እና ያንን እያሰብን እንናገር ለማለት ነው። ቀጥ ቤታዬ። እሺ ጥሩ ፈለግ አመሰግናለሁ። ያልከውን ያው በመሀል ላይ መጨረሻ አካባቢ ነው ያልሰማሁት እንጂ ሁሉንም ሰምቻለሁ ያልከውን እና ያለፈውን ነገር እንደዚህ አትበሉ አታንሱ ስላል ካላነሳም እውነት ለመናገር ግን እኔ ልቤ ውስጥ የሆነ ነገር ኖሮ የውሸት ለአፌ ምናምን አስመስዬ እናንተ እንዳይከፋችሁ ብዬ ሰውም ደግሞ ምን አይነት ሰው ምን አይነት እንዲና ብሎ እንዳያስብም ብዬ የውሸት እንትን ማለት አልፈልግም። ግን እኔ በምለውን ሀሳብ እሷ ራሱ የምትስማማ ይመስለኛል። በውስጥ መነጋገር ካለብን እኔና እሷ እንነጋገራለን። በዚህ ይዘጋ ነው የምለው። በእርግጠኝነት እሷም እሺ የምትል ይመስለኛል። መነጋገር ካለብን ስህተት ካለብን ምንድነው ቴሌግራም ያላት ምናምን መደዋወል ካለብን ተደዋውለን ሀሳባችንን መነጋገር መወቃቀስ እንችላለን። ጊዜ ተሰጥቶን ያንን ነው የምለው፣ ስለ እውነት ማለት ነው። ይሄማ በጣም እኮ በሳል የሆነ ሀሳብ ቤታዬ። ቅድም እንዳልኩት እኔ እኮ እንደው አንዳንድ ምናልባት መልካም ልታነሷቸው የምትችሉት ሀሳቦች ካሉ ብዬ እንጂ ቅድም እንዳልኩት ሁሉም ነገር በአደባባይ አይወራም። ሁሉም ነገር በላይ ላይ እንዲህ ነው አይባልም። እና ነገሮችን መወቃቀስ ያለባችሁ በውስጥ ነው። በጣም ይሄ የበሰለ ሀሳብ ነው። እኔም በጣም የምደግፈው የተቀደሰ ሀሳብ ነው። ግን ማነው ቀድሞ የሚደውለው? አይ እሱ ችግር የለውም። እሷም ሲመቻት እኔም ሲመቸኝ ተደዋውለን እናወራለን። ምንም ችግር የለም። መቼ ይመቻችኋል? እስኪ እኔ እንትን ልበልና ልጠይቃችሁ። መቼ ይመቻችኋል በውስጥ ተደዋውሎ ለማውራት? ቤታዬ ዛሬ ይመችሻል? አሁን እንኳን ዩቲዩብ ላይ ልገባ ነው። ላይ አሁን አልችልም። ጂጂም ነገርያት ነበር ነው መጀመሪያውን። ለምሳሌ አንተ የነገርከን ነገር አለ አይደለ? ጂጂም ጉጂም ብርጅስቶንም የነገሩን ነገር አለ አይደለ? እሱን የነገሩን ነገር አሁን ለምሳሌ ትምህርት ቤት ስትማር ፈተና ወዲያው አይፈትኑክም አይደለ? አጥንተህ ነው የምትፈተነው። ስለዚህ ይሄ የተነገረን ነገር መጀመሪያ ልቦናችን ውስጥ አድሮ ወይም አክሴፕት አድርገ ነው በስነ ስርዓት ምናምን ነው ያኔ ለመነጋገር መብቃት ያለብን ብዬ ነው ማስበው እንጂ አሁን ለማስመሰል ነው። እኔም እንደዛ ነው ምልክ ፈለገ። ለምን መሰለክ አሁን እዚህ ጋር ስለ ሃይማኖት ስለ ብዙ ነገር እያወራን ነው አይደለ? ላይክ ሰዎች እኔና እሷ እንድናወራ ወይም እንድንስማማ ስለፈለጉ ብቻ ወይም ደግሞ አንተን አክብረን ወይም ሌሎቹን ገስት ላይ ያሉትን አክብረን ስለመጣም ብቻ ብንታረቅ ምንም ጥቅም የለውም። እርቅ ማለት ከልብ ነው አይደል? ፈለገ ከውስጥ ነው። ፈልገህ አስበህበት አቀድህበት የምትታረቀው የምትስማማው ነገር ነው። ሳል ይዞ ስርቆት፣ ቂም ይዞ ጸሎት ምናምን የሚባል የለም ነው የሚባለው። ስለዛ የእውነት ሁለታችንም አስበንበት፣ እኔ በግልጽ ነው ነግር ፈለገ አስበንበት ሁለታችንም ፈቅደን ጊዜ ተሰጥቶን እንትን እንበል እናውራ። ደግሞ ምንጊዜም ከራስ ፍላጎት በራሴ ፍላጎት የመጣ ነገር ይሻላል።
ሰዎች ስለፈለጉ ብቻ ብንታረቅ ነገም ተመልሰን መጣላታችን አይቀርም። ግን በራሳችን ጊዜ ሰጠን አውርተን ላይ ካላደለ ጊዜ ሰጠን ተያይተን ያ ስህተት ከዚህ በፊት የተፈጠረው ስህተት ሳይደገም ተስማምተን የምንቀጥልበት ቢሆን ጥሩ ነው። ግን አሁን ሆይ 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 ተብሎ ተታርቀን ነገ ደግሞ ተመልሰን መጣላታችን አይቀርም እና ራሷም ታውቃለች ከዚህ በፊት በተጣላን ሰዓት በትክክል አክብሬ ደውዬ ነግሬያታለሁ። ጊዜ እፈልጋለሁ፣ አንቺም ጊዜሽን እንትን በይ። ከዛ ጥሩ ጊዜ ካለን ተስማምተን እንቀጥላለን። ካልሆነ ደግሞ በክብር ስለ አንቺ መጥፎ ሳላነሳ እሷም ስለኔ መጥፎ ሳታነሳ ተራርቀን የእሷንም ክፉ ሳልመኝ እኔም ክፉ ሳትመኝ መቀጠል ይቻላል። ግዴታ ማውራት እንደ ድሮ መሆንም አይጠበቅም። እግዚአብሔር ደግሞ ብሎ አይ ጊዜው ይሄ ነው ብሎ ካለ ደግሞ እኔና እሷ የምንስማማበት ጊዜ ሊመጣ ይችላል። አላውቅም። በአሁን ሰዓት ግን ፈለገ በጣም ይቅርታ፣ እግዚአብሔርን በጣም እየከበደኝ ነው እንትን ያልኩህኝ። ይቅርታ፣ በጣም አከብረሃለሁ፣ እወድሃለሁ። ብዙ ነገር አስተምረህናል። አንተን ረግጬ ወይም ንቄ ምናምን ወይም ህዝቡን ንቄ አይደለም። ግን በቃ መሆን ያለበት እውነተኛ ከልቤ እውነተኛ ግልጹን ብነግርህ ጥሩ ነው በሚል ነው እና ይህን ያለኝ። በነገራችን በጣም የገረመኝ ነገር ከነዚህ ሁሉ ጊዜያት በኋላ ሁለታችሁም ተመሳሳይ ባህሪ ነው ያላችሁ። መድኃኒዓለም እሺ፣ በጣም ደስ ይላል። ተጣልታችሁም ትግባባላችሁ ነገር እና ደስ ይላል። ይሄን ደግሞ መግባባት እግዚአብሔር ለመልካም አድርጎት። ቅድም እንዳልኩት እኔ በጣም ደግፈው ነገር ነው። ቤታዬም ኪዱም ሁሉም ነገር በፐብሊክ ሁሉም ነገር አይወራም። ሆይ 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 በዚህ ዝመቱ በዚህ ሂዱ ምናምን አይባልም። ቅድም እንዳልኩት እያንዳንዳችን ክርስቲያኖችንን ለካህን የሚወራውንና በሚዲያ የሚወራውን ነገር ለይተን ማወቅ አለብን እና ሁለታችሁም በውስጥ ነገሮችን እንድታወሩ እኔም የምደግፈው ነገር ነው። ነገር ግን እኔ የማልደግፈው ነገር ምንድነው መሰላችሁ? ሰው የቀረጸውን ፕሮጀክት ከአይምሯችሁ አውጡት። በእንደዚህ አይነት ጉዳይ እኔ ሲሪየስ ሆኜ ነው የምነግራችሁ። ቤታዬም ኪዱም በተናገራቸዋቸው ንግግሮች መሀል ላይ ሰው የቀረጸው ፕሮጀክቶች አሉ። ማለት ያው ባንጣላም እንዲህ ነገሮችን እንዲህ እናደርጋለን፣ ያው የመጥፎ ነገር ሳናነሳ መጥፎ ነገር ሳናወራ ምናምን ያው እንዲሁ ዝም ብለን አብረን እናሳልፋለን ምናምን የሚሉ ነገሮችን ሰምቻለሁ። እና ይቅር ለእግዚአብሔር ማለት ከልብ ይቅር መባባል ማለት ነው እንጂ የበለጠ ወደ መቃቃር ደረጃ የሚያደርስ የበለጠ ደግሞ የሚያራርቅ ነገር አይደለም። ቅድም እንዳልኩት አስምሩበት። ሁለታችሁም ከተጣላችሁበት ነገር ይልቅ አብራችሁ ያሳለፋችሁት ነገር ይበልጣል። ለዛም ነው ብዙ ሰዎች አብራችሁ ያሳለፋችሁትን ነገር ስለሚያውቁ አብራችሁ ዳግም እንድትታረቁ የፈለጉት። እርቅም ደግሞ የምትታረቁት ሰው ስለፈለገ ሳይሆን መሆን ስላለበት ክርስቲያን የግዴታችን እያንዳንዱ ክርስቲያን ይቅር የመባባል ግዴታ አለበት። እያንዳንዱ ክርስቲያን የበደለውንም ሰው ይቅርታ የማድረግ የበደለውንም ሰው ደግሞ ይቅርታ የመጠየቅ ግዴታ አለበት። ስለዚህ አሁን ፈልገን የምናደርገው ነገር ሳይሆን ክርስቲያናዊ ግዴታችን ስለሆነ የምናደርገው ነገር ነው። ይህንን አስምሩበት እና ቤታዬ ኪዱም ከሁሉ በላይ አክብራችሁን ስለመጣችሁ ስለታዘዛችሁ ያነሳናቸውን ሀሳቦች በአጠቃላይ በፍቅር ስላደመጣችሁ በጣም ነው የምናመሰግናችሁ። እግዚአብሔር ያክብርልኝ። ነገር ግን መረሳት የሌለበት ነገር ያው ነገሩ በውስጥ እንድታወሩት ፈቃደኛ ሆንን እንጂ እርቁ ግዴታ ነው። ማለት ይቅር መባባላችሁ ግዴታ ነው። ለሰው ብላችሁ አይደለም የምታረጉት። ቤታዬ ኪዱም ጭምር ለሰው ብላችሁ አይደለም የምታረጉት። ይቅር የምትባባሉት ክርስቶስን ለማስደሰት ነው። ክርስቶስን በእናንተ ህይወት ክርስቶስ ምን ያክል ቦታ አለው የምታሳዩት በዛ ነው። ኦኬ፣ ብዙ ሰንሰለታችሁን የበጠሰላችሁ አምላክ ነው ክርስቶስ። ብዙ የቤታችሁን ጎዶሎ የሞላላችሁ አምላክ ነው ክርስቶስ። በጣም ብዙ የልባችሁን ቋጠሮ የፈታላችሁ አምላክ ነው ክርስቶስ። የትላንት ማንነታችሁን ብቻ ዞር ብሎ መመልከት ይቻላል። ቤታም ኪዱ ሳትተዋወቁ በፊት የነበራችሁ ማንነት ምን አይነት ነበረ?
ዛሬ ላይ ያላችሁበት ደረጃ ምን አይነት ደረጃ ነው? አያችሁ፣ በእነዚህ ሁሉ መንገዶች ውስጥ ያልተለያችሁ አንድ አምላክ አለ፣ እርሱም ደግሞ ክርስቶስ ነው። ስለዚህ አሁን ይቅር በመባባል የምታሳዩት ለክርስቶስ ያላችሁን ቦታ ነው። ስለዚህ ነገሮችን በውስጥ ማውራታችሁን እንደግፈዋለን። ለሁለታችሁም በውስጥ መልእክት አስቀምጥላችሁና እናወራለን እና ኪዶም ቤታየም የግድ መደዋወል አለባችሁ፣ ቢያንስ ነገር ሳያልፍ ማለት ነው። ቢያንስ ነገ አለደል ዛሬ ባይመቻችሁ አሁን ከላይ ስንወጣ ዛሬ የሚመች ቀን ባይሆን ነገ ግን የግድ ተፈላልጋችሁ ተደዋውላችሁ መወቃቀስ አለባችሁ። ምክንያቱም ሁለታችሁ ናችሁ የምታውቁት ችግራችሁን፣ ድካማችሁን፣ ጉለታችሁን ሁለታችሁ ታውቃላችሁ። የግድ መወቃቀስ አለባችሁ። ቅድም እንዳልኩት መረሳት የሌለበት ነገር ምንድን ነው? እናንተ ስትጋጩ በእናንተ ዙሪያ ሆነው ገመድ የተጓተቱ ሰዎች ካሉ፣ እናንተ ዙሪያ ሆነው የተጋጩ ሰዎች ካሉ ደግሞ እናንተም ክርስቲያን ስለሆናችሁ የግድ እገሌ ተብሎ መጠራት የለበትም። ኪዱ በሄደችበት ቦታ ሁሉ ለምሳሌ ያለችው ኪዱ ጀርመን ነው። ጀርመን ባለችበት ቦታ ኪዱ የቤተ ክርስቲያኑ አምባሳደር ናት። ቤታም ያለችበት ሀገር የቤተ ክርስቲያኑ አምባሳደር ናት። ስለዚህ እናንተ ክርስቲያኖች ስለሆናችሁ ዙሪያችሁ ያሉ ሰዎችንም አይ ከቤታዬ ጋር ከኪዱ ጋር የነበረን ችግር ይሄ ነበረ፣ ቀርፈናል እና በሉ እናንተም ሰላም አውርዱ፣ ይቅር ተባባሉ ብላችሁ ነገሮችን ወደ ሰላም እንድታመጡት በትህትና እንደው በፍቅር ጠይቃለሁ። ሩቅ ሆናችሁብኝ እንጂ ኪዱም ቤታም ስለ እውነት ነው የምላችሁ፣ ሩቅ ሆናችሁብኝ እንጂ ሁለታችሁም እዚህ ኢትዮጵያ ውስጥ የምትኖሩ እዚሁ አጠገቤ ላገኛችሁ የሚችላችሁ አይነት እህቶች ብትሆኑ ኖሮ እግራችሁ ስር ወድቄ ብለምናችሁ ደስ ይለኝ ነበር። እግራችሁ ስር ስለ እውነቱ ነው። ይህን ምለው እንዲሁ ለታይታ ምናምን አይደለም። እግራችሁ ስር ወድቄ ይቅር ተባባሉ ብላችሁ ደስ ይለኛል። አላደል እናንተም ይሄን ያክል እኛም የምንከፍለውን ዋጋ እናንተም ከግምት አስገብታችሁ ችግራችሁን አውርታችሁ ተወቀቅሳችሁ ይቅር እንድትባባሉ በሉል እግዚአብሔር ስም እንጠይቃለን። እግዚአብሔር አምላክ ከኃጢአት በስተቀር የልባችሁ መሻት ይፈጽምላችሁ፣ የቤታችሁን ጎዶሎ ይሙላላችሁ፣ የቀድሞ መዋደዳችሁን የቀድሞ ፍቅራችሁን ይመልስላችሁ እና ከፊት የምናከብረውን በጉጉት የምንጠብቀውን የጌታችን የመድኃኒታችን የኢየሱስ ክርስቶስ የትንሣኤውን በዓል በፍቅር በአንድነት የምናከብረው በዓል እንደሆን እግዚአብሔር አምላክ ይፍቀድልን። መሲና ጉቺ የምትሉት ነገር ካለ ለእናንተ ድል እስቲ ይቅርታ ድል ሳልሰጣችሁ እና ያው እንሸኛቸው። በጣም እናመሰግናለን ፈለገ። ያው እኔም ቅድም ለኪዱም ላይቭ ላይ ገብቼ ነግሬያታለሁ። ቤታና ኪዱ ላይቭ ላይ የሚያወሩት ምንም አይነት ነገር የላቸው። እኛ ጓደኞች ይኖሩን አልገባክ፣ የቅርብ ጓደኞች ምናምን። አሁን እኔና ጉቺ ብዙ ጊዜ በውስጥ እንደዋወላለን። የሆኑ ስህተቶች ሲኖሩ ልትቆጣኝ ምናምን ትደውላለች፣ ሚዲያ ላይ አትናገረኝም። ቤታና ኪዱ ደግሞ ነገ ዛሬ ሳይሉ አንተ ፊት በመጀመሪያ ይቅርታ ተባብለው ከዛ በኋላ ደግሞ ከብሎክ ተነሳስተው በውስጥ ደግሞ አንተ ባለህበት ሁለቱንም እያወሩ አንተ ትታሃቸው ትወጣለህ፣ ግሩፕ ፈጥረህ ማለት ነው። እና እርቅ ማውረድ አለባቸው። ምንም ይሄን ያክል ነብስ አልተገዳደሉም። ትላንትና ነብስ የተገዳደሉ ሰዎች እንኳን አንድ ወንበር ላይ ቁጭ ብለው ሲበሉ ሲጠጡ አይተናል። እና እነዚህ ደግሞ በተራ በትንሽ ነገር ነው እንትን ያሉት። በቃ እዚህ ቲክቶክ ላይ ሁሉም የተጣላ መታረቅ አለበት። ሞር ደግሞ ኪዱና ቤታ ደግሞ ሞር መታረቅ አለባቸው። ቅድም ያው በውስጥ የለመንኩክ ይሄንን ስለፈለኩት ጉቺም ይሄንን ስለፈለገችው ነው። ጉቺ እንደውም በጣም ተጨንቃውና በቃ መታረቅ አለባቸው ሁሉንም ነው እንደም ያልነው። እኛ ግን ሞር ደግሞ ሁለቱም በጣም ይዋደዱ። አሁን ኪዱን አይተሃታል። አንተ ያልከው ትክክል ነው አለች። ከአፏ ማውጣት ሼም ይዟት ነው። ሁለቱም ሲጀመር ይዋደዳሉ። ይሄን ያክልም ውስጣቸው ክፋትም ያለባቸው ልጆች አይደሉም። ስለዚህ አንተ ፊት ከብሎክ ተነሳስተው ፎሎ ይደራረጉ። ህዝብን አክብረው ማለት ነው። ህዝቡን አክብረው እንደገና ደግሞ የህማማትን አክብረው ፎሎ ይደራረጉ። ከዛ በኋላ በውስጥ ቤታም ኪዱን ትቆጣት፣ ኪዱን ቤታን ይወቃቀሱ። ሁለቱም የጓደኛ ወጉ ስለሆነ ማለት ነው። እንደዛ ያድርጉ። ከዛ ደግሞ ሞር ወደ ሚዲያው ደግሞ ሲመጡ ቀስ ብለው ምናምን መምጣት ይችላሉ። መሲ ባለችው ነገር አልስማማም። ቆይ ኪዱ ቆይ እኔ ነኝ የሚያርፉት። ቆይ አንድ ጊዜ ቆይ። አሁን መረበሽ አይቻልም። መሲ ያሰብሽን ጨርሺ።
ያክል እነሱ የተጎዳዱት ነገር የለም። በቃ የሴትነት አለ አይደል? እኛ ሴቶች ነገር የምናካብደው ነገር አለ እንጂ ምንም ቤታንም አሁን ኪዱ ምን አድርጋሽ አሁን ኪዱ የሆነ ነገር ሆነች ብትባል ቤታ እያለቀሰች ነው የምትመጣው። ኪዱም እንደዛ ማለት ግን አላች አይደለች የሴቶች ባህሪ ሆነች እልህ ነገር ያ ነው። ሁለቱም ጋር ክፋት የለም እንደምትለው። ስለዚህ ይሄን ህማማት የሚያከብሩ ከሆነ ፈለገ በዚህ 4900 ህዝብ መሃል ፎሎ ይደራረጉ፣ ከዛ በውስጥ ያወሩ፣ ወደ ሚዲያ ቀስ ብለው የሆነ ቀን መጥቶ ያስደንግጡት ይሄን ማህበረሰብ ማለት ነው። እኛ የምንፈልገው ይሄን ህዝብን አክብሩ። ሰምታችኋል። መልካም፣ በጣም የተቀደሰ ሀሳብ ነው። እሺ ለጉቺ ቶሎ እድል እንስጥና ከዛ አንድ ሀሳብ ላይ ያወስነን እንላይ። ለጉቺ እድል ልስጥ። እሺ በጣም ነው የማመሰግነው ወንድማችን ፈለገ። እኔ የመጀመሪያ ጊዜ ነው ቤት ስመጣ። እኔ አንድ ነገር ሁለቱም በጣም የምወዳቸው እህቶቼ ናቸው። በጣም በእድሜ የምበልጣቸው ታናናሽ እህቶቼ ናቸው። አንድ ነገር ልነግራችሁ የምፈልገው ነገር ይሄን ያህል ይህ ህዝብ እዚህ ሚዲያ ላይ የሚያውቃችሁ ሰው ፍቅራችሁን የሚፈልግ አንድነታችሁን መዋደዳችሁን የሚፈልግ የሁለታችሁም ደጋፊ ወዳጅ የሆነ ሰው በብዙ ተጨንቋል፣ በብዙ ተንገላቷል በእናንተ ምክንያት። ህዝብ በዚህ ያህል ለእናንተ ከተጨነቀ በጸባችሁ ሰማይና ምድርን የዘረጋውን አምላክ ምን ያህል እያስጨነቃችሁ እንደሆነ እናንተ በራሳችሁ እዩት። የይቅርታ ዋጋው ባይ ነኝ እኔ። እስከዛሬ ተያይታችኋል። ከዚህ በኋላ ሌላ ጊዜ መፈለግ ማለት ይሄ ልክ አይመስለኝም እንደኔ። ምክንያቱም በህይወት ምን እንደሚፈጠር ስለማይታወቅ። ስለዚህ ለእግዚአብሔር ተመቹ። ቤታ ለኪዱ አይደለም፣ ኪዱ ለቤታ አይደለም፣ ለመድኃኒዓለም ተመቹት ነው እኔ እምለው። ለእግዚአብሔር ተመቹና ህዝብን ማክብሩና ከእግዚአብሔር በላይ ምንም የለም። ምን አለ መሰላችሁ ሰው ሲጣላ በሰዓቱ እልሁ ንዴቱ ምናምን ብዙ ሊያስብል ብዙ ሊያነጋግር ይችላል። እመኑኝ ግን ንዴቱና እልሁ ሲበርድ መናፈቅ ነው የምትጀምሩት። የጸብ ሌላኛው ጀርባ ፍቅር ነው። የሚዋደድ ሰው ነው የተጣላው። የእውነት ስለምትዋደዱ የእውነት የተጣላችሁት ለሚዲያ አይደለም እናንተ የተጣላችሁት። ለዛ ነው ዛሬ በትንሹ ሰላም ለመፍጠር የከበዳችሁ። ለሚዲያ ሾው ቢሆን ኖሮ የተጣላችሁት ይሄ ሁሉ ነገር ወንድማችንም እዚህ ጋር መቀመጥ 5000 ሰው እናንተ መመልከት አይጠበቅበትም ነበር። ግን የእውነት ነው ጸባችሁ፣ ቢካዝ ፍቅራችሁ የእውነት ስለነበረ። ለእግዚአብሔር ተመቹ ነው እኔ ሁለታችሁንም እመላችሁ። ኪዱዬም በጣም ነው የምወድሽ፣ ቤታዬም እንደዛው። ለእግዚአብሔር ተመቹ እህቶች፣ ይቅር በሉ፣ ለሱ ይቅር በሉ። እግዚአብሔር እኛ ይቅር ስንል በብዙ በደላችንን ይቅር ይላል። እኛም ብቻ አይደለም ፈጣሪንም አስጨንቃችኋል። እባካችሁ ይህንን ነው የምለው። ጨርሻለሁ ወንድሜ፣ አመሰግናለሁ። በጣም የሚደንቅ መልእክትን ያስተላለፍሽው እህታችን። አረ በጣም ቃሌት ያሰማልን፣ እግዚአብሔር ያክብርልኝ። ስላወቁሽ በጣም ደስ ብሎኛል። በጣም ደስ የሚል መልእክት ነው እና ትክክል ነው። በቃ እስካሁን የተያዩበት ጊዜ በቂ ነው። እስካሁን የተሰጣጡት ጊዜ በቂ ነው እና ቤታና ኪዱዬ ወደኋላ ዞሮ መመልከት አያስፈልግም። ወደኋላ ዞሮ ማየት እንደ ሎጥ ሚስት የጨው ሐውልት አድርጎ ስለሚያስቀር ማለት ነው። ወደኋላ ነገሮችን መመልከት አያስፈልግም። ቅድም መሲም ብለዋለች። አሁን በዘመናችን ሁላችንም እያየው ነው። እርስ በርስ የተገዳደሉ፣ እርስ በርስ የተተኳኮሱ፣ እርስ በርስ በጣም ብዙ የሆኑ ደም የተፋሰሱ ሰዎችም ነገሩን ሁሉ ረስተው ይቅር ተባብለው አንድ ማዕድ ተቀምጠው አብረው መብላት አብረው መጠጣት ጀምረዋል እና በእናንተ መካከል ደግሞ ይህን ያክል የከፋም መጥፎ ነገር አልተፈጠረም። ስለዚህ ጉቺም እንዳለችው የእውነት ስለምትዋደዱ ነው የእውነት የተጣላችሁት። በስመ አብ የሚደንቅ አባባል። በእውነት የእውነት ስለተዋደዳችሁ ነው የእውነት የተጣላችሁት እና አሁኑኑ ኪዱም ቤታዬም ብሎክ የተደራረጋችሁትን አንሱት። እሺም እንድትሉኝ አልፈልግም። ስለ እግዚአብሔር ይኸው የእሱን ስም ጠርቻለሁ። ስለ እግዚአብሔር ሁለታችሁም ብሎክ የተደረገ የኔም ነገር ትዝ እያለኝ ይቅርታ። ሁለታችሁም ብሎክ የተደረጋችሁትን አንሱት። እሺ አንሱት። ከዛ በኋላ በውስጥ ነገሮችን ለመፍታት ሞክሩ። አለቀ። ይቅር ለመባባል ሞክሩ። አሁን እዚህ ፊት ለፊት ይቅርታ በሉ አንልም። መሲ የቀድም ያንን ሀሳብ አንስታ ነበረ። ግን ያለለለ እንደው ለወረት እንዲሆን ስለማንፈልግ የእውነት ይቅር እንድትባባሉ ስለምንፈልግ እዚህ ፕላትፎርም ላይ እዚህ ቲክታክ ፕላትፎርም ላይ አንዳችሁን ይቅር በሉ። ይቅርታ በይ ኪዱ፣ ቤታዬን ይቅርታ በይ፣ ቤታም አንቺም ኪዱዬን ይቅርታ በያት ምናምን አንልም። ብሎክ የተደረጋችሁትን ብቻ አንሱት።
ከዛ በውስጥ በደንብ አውሩበት፣ ተነጋገሩ ስለ እግዚአብሔር እሱ ብቻ። እሺ ችግር የለውም። እሱ ምንም እግዚአብሔርን ስም ጠርተክ ያው እሷን ማየት ትችላለች። አንስቼላታለሁ ብሎኩን። ምንም ትልቅ ነገር አይደለም። ያ በውስጥ ያልከውን ያው ጊዜ ሰጠን በውስጥ እናወራለን። ፎሎ ማነው እንትኗን ግን አንስቻለሁ ብሎኳን። ችግር እሺ ኪዲ አንቺ አንስተሻል አይደል? ኪዱ በብሎኩን ያ አንስተሻል? እሺ ፎሎ አደረግሻት? ኖ ፎሎ ማስተጋገርም በኋላ እስፈለገ እሱ አሁን ዝም ብሎ ነው የሚሆነው። ብሎኩን አለ ኖ ፈለገ ማውራት ከቻልን ቴሌግራም አለን። ቴሌግራም ላይ አልተቦላለቅም። ማውራት ከፈለግን እናወራለን። ቆይ ቤታይ ቆይ አንድ ነገራችሁ ፎሎ ማድረግ ማለት ነው አይቻልም እኮ አይ ኖ ፈለገ ኖ አይ መደዋወል አይቻልም። ፈለገ አሁን ገና አስጠፋችሁ። ስለ እውነት እኔ ሰውነቴ በጣም ጠላቴ ነው። ሲርበኝ ለመለመን አልችል፣ እንዲወፍሩ ሲከፋኝ አያስታውቅ፣ ሁሌ ፈገግ እንዳልኩ እኔ ከፍቶኛል። እውነቴን ነው። ለምን ፎሎ ማድረግ ማለት በጣም ተራ ነገር ነው። እንኳን ምን ጥቅም ነው? እኳት በይ ተይ። አሁን ምንድን ነው መሰለሽ ኪዱ ቤታዬ ማድምጡኝ። ፎሎ ስለ እግዚአብሔር ብላችሁ ፎሎ ተደራረጉ። ጥቅሙን እኛ ነን የምናውቀው። እና አሁን ጥቅሙ እንዲህ ነው ደግሞ አሁን የቲክቶክን ፎሎ መደራረግ ጥቅም ቁጭ ብለን ስናስረዳ ነዋል እንዴ? እንደዛ አይሆንም። ፎሎ ተደራረጉ። የምትደዋወሉት አውቃለሁ በቴሌግራም ነው። በቃ በቴሌግራም ትደዋወላላችሁ። በቴሌግራምም ጭምር ፎሎ ብሎክም ተደራረጋችሁ እኮ እሱንም አንሱት። በቲክታክም ይኸው ብሎኩን አንስታችሁታል። እግዚአብሔር ያክብራችሁ። ፎሎ ግን ተደራረጉ። እኔ አሁን ለህሊ ናችሁ። እኔ እግዚአብሔርን ስም ጠርቻለሁ። እግዚአብሔርን የምትፈሩ ከሆነ ብቻ አድርጉት። ካልሆነ ግን እንግዲህ ማስገደድ አይቻልም። ቤታይም ኪዱም ትልልቅ ሰዎች ናችሁ። እናንተን ማዘዝ መቆጣት አይቻልም። ግን ስለ እግዚአብሔርን የምትወዱት ከሆነ ብቻ ግን አድርጉት። አንድ ጊዜ ቤታይ አድርገሻል የኔ ቆንጆ። መቼስ ይዘኸኛል በፈጣሪ እንደው ዘንድሮ እኮ ችግር የለውም። ምን ያውን ያክብረልኝ አደረሻለ ፎሎ ይኸውልህ አሁን ለምሳሌ ፎሎ ብንደራረግ ሁለታችንም እዚህ እንትን ላይ ፎር ዩ ፔጅ ላይ ምናምን መታየታችን አይቀርማ። ከዛ እስከሆነ እሺ ያልን አይደለ? አሁን ከዛ ከበቃ ሰው ከተነጋገረ ምን ከተባለ ይቅር ከተባባለ በኋላ ፎሎ የሚደርሻል ዝናሬ ቢግዲ ችግር የለም። በጣም ነው የምትወጃት ማለት ነው ቤታን። ስለ እውነት እውነቴን ነው። አንደኛ ይሄን ያክል አታስቸግሪው። እሷ ቆይ አዳምጪ። እሷ ፎሎ አድርጋለች፣ ያው እሷ ፎሎ አድርጋለች፣ አንቺን ፎሎ አድርጊ። ይሄን ያክል መሽኮርመን ምን ማለት አያስፈልግም። በያውን ፎሎ አድርጊ። ስለዚህ ፎሎ አድርጊና የቤታን ፎሎ መልሺ። ታይ ተደራርገናል። በቃ ፈለገ እውነት ነው። በጣም ይዋደዳሉ እኮ ሁለቱ። እግዚአብሔርን አያቸው ምን ተተችም አሁን በውስጥ ተደዋውሉና ፈለግ ይሄንን ዝለለው በቃ ይሄ እስካሁን ሻልን በልደታ እኔ አልዘለም። እግዚአብሔርን ተወጃለሽ ከዛ ተጠይቀናል። አሁን ሳምንት ተጠይቀን ምናምን የፎሎ እግዚአብሔርን ተወጃለሽ ወይ? አዎ ተወጃለሽ ኪዱ? እሺ በቃ እግዚአብሔር የምትወጁ ከሆነ ስለ እግዚአብሔር ፎሎ አድርጊ። ፎሎ ባክ መልሽ። እሺ አድርጌያለሁ። እሺ ሊቪዲሽ በጀርመንኛ እሺ እግዚአብሔር ያክብርልኝ ሁለታችሁንም። በውስጥ በቴሌግራም ነገ ስለ እውነቴን ነው። እኔ እንዴት ግሩፕ ራሱ እንዴት ክሬት እንደሚደረግ አላውቅም። ቤታይ በተደጋጋሚ ለአንቺ ለመደወል ሞክሬ ትንሽ አስቸግሮኛል። ያ አለረለ ሴቲንጉን ብታስተካክልኝ ደስ ይለኛል። ደውዬ እንዳገኝሽ መልእክት አስቀምጬ እንድታዩ ያንን ሴቲንግ ብቻ አስተካክልኝ። ኪዱንም ስለመደውልላት አገኛታለሁ። ነገውኑ ግሩፕ ክሬት አስደረግና ተደዋውለን ታወራላችሁ። ቅድም እንደተባለው
እኔ በጌታ ሰላም አመልጣለሁ ማለት ነው። ከዛ በኋላ እናንተ ዘው ትወቃቀሳላችሁ እና እግዚአብሔር ያክብርልኝ። ለስካሁኑ ሰዓት ታዛችሁ እሺ ብላችሁ ሁሉንም ነገር ስለታዘዛችሁ በጣም ነው የማመሰግነው። ያለነው ሰሞነ ሕማማት ላይ ነው። በቃ አይደለ በትንሹም ቢሆን ለቤተ ክርስቲያናችሁ የምትታዘዙ እህቶች መሆናችሁን ስላሳያችሁ በጣም 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 ደስ ብሎኛል። ኮርቼባችኋለሁ። ሁለታችሁንም ያለማዳላት በጣም ወዳችኋለሁ። እኔ ብቻ አይደለሁም፣ መሲም፣ ጉቺም፣ ተሙም ሌሎችም በቲክታክ ፕላትፎርም ያፈራችኋቸው ቤተሰቦች በአጠቃላይ እናንተም ይወዷችኋል። እግዚአብሔር አምላክ ማውጣት በስተቀር የልባችሁን መሻት ይፈጽምላችሁ። በጣም ነው የምወዳችሁ። በቃ እናወራለን በውስጥ አሁን ይሄድ ይቻላል። እሺ ፈለገ አክብረን ስላልክ ስላናገርከን በጣም ነው የማመሰግነው። ጉቺም ብርጅስቶንም ተመስገንም ሁላችሁንም አመሰግናለሁ። በቃ ይሄን የምለው ታፍነዋል። ኮመንት ክፈትላችሁ። ወዴት ነሻ ነው? ቴሌግራም ላይ እኮ አላስቀምጣል አፈናችሁን እያሉ ነው እና ክፈትላቸው፣ እነሱም ነፃነት ያገኙ። ሌላ ምትለው ነገር ካለ? ሌላ ምለው ነገር ምንድነው? በጣም ነው ወዳችሁ በጣም በጣም እና ትንሽ እስከምቀስስ ጠብቁኝ። የንስሐ አባት እንዳትይዙ ጠብቁኝ። እሺ ኪዱ ቤታይ የንስሐ አባትን ትይዛላችሁ። ችግር የለም። ረሰልን ነው ወይ ጉድ ደግሞ እንደዚህ ያለ ብለው ስሜን እንዳያጠፉ። ኤኒዌይስ በጣም ነው ወዳችሁ የንስሐ አባት። ኧረ ቤታይ ኧረ ታይ ግድ የለም ታይ እንዴት አይቻልም? ኦኬ እሺ አላውቅም። አይ ንስሐ አባት የሚኮነው እንዴት ነው መሰለሽ? አሁን ዲያቆን ንስሐ አባት መሆን አይችልም። ዲያቆን ንስሐ አባት የሚሆነው ሚስት ሲያገባ ነው። ከዛ ገብቶ ይቀስሳል። አየህ አላውቅም ነበር፣ አወቅኩኝ ዛሬ። እንደዛ ነው ስርዓቱ። ኤኒዌይስ እኔ ትንሽ የማገለግላቸው ነፍሳቶች አሉ። እንደምታዩ ተመስገን ጌታ የሚባለው እና ከሌላ ደግሞ አንድ ልደተ ቃል የሚባል ወንድማችን አለ። ሁለቱም የኔ ክትትል የሚሹ ወንድሞች ናቸው። በጣም እኔ ወደ ትዳር ዓለም ገባው ማለት በቃ እነሱ ሜዳ ላይ ነው የሚቀሩት፣ ጨረቃ ላይ ነው የሚቀሩት። ስለዚህ በተወሰነች መልኩ እነሱን ሰው ለማድረግ ስል እንግዲህ ያው ራሴን ገድቤ እየኖርኩ ነው። ቤታይ አንድ ቀን ግን አስደስታቸዋለሁ አይቀርም። መሲም፣ ጉቺም፣ ቤታም፣ ኪሉ አገር ቤት ስትመጡ ጠብቅና አንድ ቀን አስደስታቸዋለሁ አይቀርም። አብረን እስኪ አንድ መዝሙር ዘመን ቤታይ። በስመ አብ ወወልድ ወመንፈስ ቅዱስ። ከመዝሙር በኋላ ሌላ ስራ አለኝና ይጋጭብኛል። ከዚህ ሲወጣ ሌላ ስራ አለኝ ይጋጭብኛልና ጉቺዬ በእና እንሂድ እናታችንን እናጫወት። በጣም ነው የምናመሰግነው። እግዚአብሔር ያክብርልን። እግዚአብሔር እንዲህ እንዳንተ ያሉ ሰዎችን ያብዛልን። ለሰላም ለአንድነት የሚደክሙ ሰዎችን ያው ፕላትፎርሙ እንደምታውቀው ነው፣ ግን አንዳንድ ጊዜ እንዲህ እንዳንተ ያሉ ሰዎችን እግዚአብሔር ያብዛልን። እናንተንም በጣም ነው የምናመሰግነው። አክብራችሁ እሺ ብላችሁ ስለመጣችሁ የቀረውን እግዚአብሔር ውሃ ያፍስስበት። ሰላም ተመልሶ አንድ ላይ ሆናችሁ የቀድሞ ፍቅር ተመልሶ የምናይ አድርገን። ሌላ በዚህ ጉዳይ ላይ የእውነት በጣም ሲጨነቁ የነበሩ ወንድሞች አሉ። አሁንም ፈለገን ምስጋና አቅርቢልን እያሉኝ ነው። አንድ ልዑል የሚባል ወንድማችን ከትላንት ለሊት ጀምሮ ሲደውልልኝ ነበረ። እችን ታህል እንኳን አጋጣሚውን ጊዜ ክን ወስደክ ምን ብለሃል እህቶችን ለማስማማት እግዚአብሔር ይስጥክ። በቃ እንዲህ አይነት ሰው አይጥፋ። እንዲህ አይነት ሰው በጣም በህይወት ያስፈልጋል እና በጣም ነው የማመሰግንክ። ተመስገንም ከላይ ያለው ብሪጅስቶንም ሁላችሁም እዚህ ያላችሁ ኪዱና ቤታዮ ከታች ያላችሁም ሰዎች ይሄ አጋጣሚ ለቤታዮና ለኪዱ ብቻ ሳይሆን ሌሎቻችሁ በህይወታችሁ ቂም ይዛችሁ አዝናችሁ ተቀይማችሁ ያላችሁ የይቅርታ ዋጋው ብዙ ነው እና መንገድ ያቀናል፣ ነገር ያስተካክላል። ይቅርታ ኃጢአተኛውን እንደ ንጹህ እንደ አዲስ ይወልዳልና ሁላችሁም በየቤታችሁ ይቅር ያላላችሁት ካለ ያስቀየማችሁ እንኳን ካለ ይቅር በሉ እና አዲስ ጅማሬ ይሁንላችሁ። ላለው አመሰግናለሁ። ፈለገ ሁላችሁ ነው።
አሜን አሜን። ቤታዬም ኪዱ በጣም ነው የማመሰግነው። እግዚአብሔር ያክብርልኝ። ለእኔ እንደታዘዛችሁ በእውነት አምላካችን እግዚአብሔር ታዛዥ ሆነን ፍሬ ይስጣችሁ። ለእኔ እንደታዘዛችሁ እንደ ይስሐቅ፣ እንደ ተክለ ሃይማኖት፣ እንደ ገብረ ክርስቶስ፣ እንደ ሕፃነ ቂርቆስ የሚታዘዥ ታዛዥ ሆነ ልጅ ይስጣችሁ። ታዛዥ ሆነን ፍሬ እግዚአብሔር አምላክ ይስጣችሁ። አመሰግናለሁ። አሜን። ፈለገ እኔም አመሰግናለሁ። መልካም ፕሮግራም ይሆንላችሁ። አይ ቲንክ አላችሁ። አሜን። ሰው እያወራ ነው መሰለኝ። ማን ነው እያወራ ነው? አይታይም። ችግራችን ነው ችግራችን፣ የኛ ችግር ነው እያወራ ያለው። አቤት ወንድማችን ተመስገን። ሚዩት ነው እኔ ጋር ታውቃለህ። ናቸውና እግዚአብሔር ይሄን ልብ አይውሰድባችሁ። እናንተ ከታች ያሉት አይሰማቸውም የተመስገን ድምፅ። አሁን ከፍቶታል። አሁን ለዛ ነው ዝም ያልኩት። አሁን ስለከፈተው አሁን ይሰማል ብዬ ነው። አሁን ይሰማል። አልሰማም። ይቅርታ አቋረጥኩ። አይሰማም እያሉ ስለነበር እንዳለ ለዛ ነው። እኛ ጋር ሚውት አሁን ይሰማል ብለዋል። አሁን መናገር ትችላለህ። ይቅርታ። እኔ ላመሰግን የምችለው ከዲያቆን ይልቅ ሁለት እህቶቼ ነው ላመሰግን የምችለው። ልክ እንደ ዳዊት ልበቀና የሆኑ ሁለት ድንቅ እህቶች ናቸውና እናንተ ለመመለስም ሆነ ለሁሉም ነገር ልባችሁ ክፍት ስለሆነ እግዚአብሔር የሚፈልገውም የሚወደውም እንደናንተ አይነት ልብን ነውና ለእግዚአብሔር የምታስፈልጉ ለብዙዎች የምታስፈልጉ ድንቅ እህቶች ናቸው። ደግሞ መጽሐፍ ቅዱስ ሲናገር ደግሞ የሚያስታርቁ ብፁዓን ናቸው ይላልና የብፁዕነትን ቦታ ያገኘ ድንቅ ወንድሜ ዲያቆን ፈለገ አትናቴዎስ እግዚአብሔር አምላክ ይህንን ሞገስን ይህን ክብርህን በአንተ ላይ እንደጨመረ አይጉደል እላለሁ። አመሰግናለሁ። አሜን አሜን። ወንድማችን ተመስገን። አሜን። በጣም እናመሰግናለን። እሱን ላዳምጥ ብዬ ነው። በቃ ልወጣ ነው ፈለገዬ። እሺ ቤታዬ። መልካም ጊዜ ሆንላችሁ። ቀደም እንዳልኩት እሺ ችግር የለውም። አቤት እንዴት ነው? አይፈለገኝ በጣም ነው ማከብረው። በጣም ነው ማርያምን እኔም በጣም ነው የምወድሽ፣ በጣም ነው ማከብርሽ። ስለ እውነት እኔ ጋር በጣም ትልቅ ቦታ ነው ያላችሁ፣ በጣም ትልቅ ቦታ እና ያው በደንብ ደግሞ ከዚህ የበለጠ እንደምታስገዙኝ ተስፋ አደርጋለሁ። እና ኪዱ ደግሞ አንዳንድ ጊዜ ፍቅርን መደበቅ ጥሩ አይደለም። አሁን አንድ ሰው የሚወዳትን የሚያፈቅራትን ሴት ፈለገ ተው ኧረ ልደተ ቃል የት አለ? ልደተ ቃል እና ግባ ያው ተመስገናለ። አንድ ሰው የሚወዳትን የሚያፈቅራትን ሴት ፍቅሩን ሳይገልጽላት ሲቀር አለ ፍቅሩን ሲደብቅ ብዙ ነገር ያመልጠዋል። እና እንትን ነው ፍቅርሽን አትደብቂ። አንተ ልደተ ቃል ፍቅርህን ግለጽለት፣ ለተመስገንም ፍቅርህን እየተገላለጻችሁ እኔ ታፕታፕ እያደረኩኝ ከስር ፍቅር እሰማለሁ፣ እማራለሁ። ፈለገ ደህና ደር፣ ተመስገን ደህና ደር። እሺ ቻው በሉ ጋይቶች፣ እንዲታሰላችሁ። እሺ ኪሪ፣ እሺ የኔስ ደውልሻለሁ። እዚህ ያከብርልኝ ይሻላል። እሺ ባይ ያቁን ኮመንት አንተ ደግሞ ሲያውን እሺ ማን ያስገባ አንተ? ውድ ወንድሜ ከልብ ነው ማመሰግነው። እግዚአብሔር ይሄ ሞገስ በጣም የሚያስቀና ሞገስ ነው አንተ ላይ ያለው ሞገስና እግዚአብሔር አምላክ ይባርክህ። ነገ በትልቅ ሁኔታ ይደወልልሃል። ነገ ሲደወልልህ ታወራዋለህ። ዛሬ ያወራከውን ሁሉ ማታ ላይ ታወራልኛለህ። ነገ ጠዋት ሲደወልልህ ማንን ነው?
ከጎኔ ሌላ ሰው የለም። ዲያቆን እርሶ ብቻ ነው። አሀ እኮ ታዲያ ማንን ነው ሲደውልልህ ምናምን ያልከኝ? እኔ ደውልልሃለሁ ነው። ነገ ደውልልሃለሁ። አትደውልልኝ ተመስገን ፕሊስ እባክህን። የተወሰኑ ቀናቶችን ከእናንተ ትንሽ ራቅ በማለቴ በጣም ጥሩ የሆነ ጤንነት እየተሰማኝ ነው እና በቻልከው አቅም ፕሊስ አትደውልልኝ። ያገኘሁትን ሰላም ማጣት አልፈልግም። ኧረ በጣም ነው እኔ ራሴ ተመቸኝ ማናችሁንም አለማግኘት። ለማንኛውም ኧረ ቤታ እኔ አፍራለሁ። እንደዚህ አይነት ጊፍት አትስጡ እህቶች፣ እንደዚህ አይነት ጊፍት እኔ በጣም አፍራለሁኝ እና ፕሊስ ቤታዬ ተይ፣ ግድ የለም እሺ። ኤኒዌይስ የነበረን ጊዜ በጣም ደስ ይላል። ዛሬ በጣም ደስ በሚል ሁኔታ በጣም ትልቅ መንፈስ የሆኑ ነገሮችን አውርተናል። በዚህ አጋጣሚ ይሄ ላይቭ እያያችሁ ያላችሁ እህት ወንድሞች እጅግ በጣም ከምትወዷቸው እህቶቻችሁ ወንድሞቻችሁ ጋር የተጋጫችሁ አሰራቂ አያስፈልግም እና በቻላችሁት አቅም ሰሞነ ሕማማት ስለሆነ ይቅር ተባባሉ። በዛም ደግሞ ክርስቶስን ምሰሉ ላለው ይሄ ወንድማዊ መልእክቴ ነው እና ሁላችሁንም በጣም የምንወዳችሁ በርቱልን፣ በርቱልን የኔ ተወዳጆች። እንግዲህ አንድ የመጨረሻ መልእክት ላስተላልፍና ያው እወጣለሁ። ሁለት የተወሰኑ ሀሳቦችን ልናገር። አንደኛው ከፕሮቴስታንት ቤተ እምነት አንድ ፕሮቴስታንት ወንድማችን ፈለገ አትናቴዎስ ፕሮቴስታንት መሆን የማይፈልግበት መንገድ ያው ጣዖት ማምለክ ስለማይፈልግ ነው የሚል ሀሳብን ካነሳ በኋላ የሆኑ ጥቅሶችን አንስቶ ነበረ እና ከነዛ ጥቅሶች ጋር ተያይዞ አንዳንድ ሀሳቦችን በቻልነው አቅም ነገ ቀን ላይ በላይቭ ስትሪም ለማውራት እንሞክራለን፣ አጠር ላለች ሰዓት እና ሁላችሁም እንዳትቀሩ።